የእብድ ላም በሽታ ተብሎ የሚታወቀው ቫይረስ ተለዋውጦ ወደ የእብድ ዞምቢ በሽታ ተቀይሯል። ይህ ማለት መላው ፕላኔት አሁን በዞምቢ ወረርሽኝ ውስጥ እያለፈች ነው። ምንም አይነት ወታደርም ሆነ መንግስትም አልቀረም። የቀሩት በህይወት ለመቆየት ደህንነቱ የተጠበቀ ቦታ የሚፈልጉ ተራ ሰዎች ብቻ ናቸው። ቫይረሱ ዞምቢዎችን እጅግ ጨካኝ፣ የተራቡና አደገኛ ያደርጋቸዋል። ሁሉም ሰው አንተን ለመጉዳት ስለሚጥር ወይም መጨረሻው ዞምቢ መሆኑ ስለማይቀር ከሌሎቹ የተረፉ ሰዎች ጋር መቀራረብ አይመከርም። በዚህም ምክንያት አንዳንድ ሰዎች የመጡበትን ከተማ እንደ ቅጽል ስም ይጠቀማሉ። ኮሎምበስ ሰዎች በተደጋጋሚ ሲሸነፉ ካየ በኋላ ወረርሽኙን ተቋቁሞ ለመኖር ህጎች ለማውጣት እንደወሰነ ያብራራል። የመጀመሪያው ህግ ካርዲዮ ነው፣ ምክንያቱም ከዞምቢዎች ለመሮጥ የአካል ብቃት ያስፈልጋል። ሁለተኛው ደብል ታፕ ሲሆን ይህም ማለት አንድን ዞምቢ ከመታኸው በኋላ ብዙውን ጊዜ ተመልሰው ስለሚነሱ በትክክል መሞቱን ደግመ ማረጋገጥ ማለት ነው። ሶስተኛው መጸዳጃ ቤት ውስጥ ጥንቃቄ ማድረግ ሲሆን ምክንያቱም ዞምቢዎች ብልጥ እየሆኑ መጥተዋልና የተዘናጉ ሰዎችን እዛ እንደሚያገኙም ያውቃሉ። አራተኛው ህግ የመኪና አደጋዎች አሁን የተለመዱ ስለሆኑ የወንበር ቀበቶንም ማሰር ነው። ወረርሽኙ ከተከሰተ ከ2 ወራት በኋላ ኮሎምበስ ቴክሳስ ውስጥ በሚገኝ ነዳጅ ማደያ ውስጥ ሆኖ መጸዳጃ ቤት ለመጠቀም ሲሞክር፣ ነገር ግን በበሩ ላይ የደም አሻራ አይቶ አንድ ዞምቢ ሰብሮ ከመውጣቱ በፊትም ወደ ኋላ ፈግፍጎ ኮሎምበስ ወዲያውኑ መሮጥ ጀምሮ ድምፁም ሁለተኛ ዞምቢንም ይስባል። ያደረገው የካርዲዮ ልምምድ በሙሉ ኮሎምበስን ፈጣን ስላደረገው መኪናው ጋር ደርሶ ነገር ግን ቁልፉ ወድቆበት፣ ስለዚህ ዞምቢዎቹን ለማራቅ በመኪና ማቆሚያው ዙሪያ ሌላ ዙር ይሮጥና በመጨረሻም መኪና ውስጥ ገብቶ የወንበር ቀበቶውን ካሰረ በኋላ መንዳት ቢጀምርም ነገር ግን በድንገት ከኋላው በር ላይ ዞምቢ ብቅ አለበት። ዞምቢው ኮሎምበስን ለመንከስ ሲሞክር እሱም ዞምቢውን ለማስቆም ሲታገል መኪናው ከአንድ ህንፃ ጋር እንዲጋጭ አድርጎ ይህ ግጭት ዞምቢውን ከመኪናው የፊት መስታወት በኩል ወርውሮ አስወጥቶት ኮሎምበስም ስለ ወንበር ቀበቶ ማሰር ህጉ ደስ ይለዋል። እንዳለመታደል ሆኖ ዞምቢው ገና አልሞተም ነበርና ስለዚህ ኮሎምበስ በመስኮት በኩል ተኩሶበት ከዚያም የደብል ታፕ ህጉን ለመከተል ከመኪናው ወርዶ ለሁለተኛ ጊዜ ይተኩስበታል። ለማረፍ ቁጭ ሲል ግን በጭንቀት ምክንያትም በሚመጣ የሆድ ህመም የተነሳ ኮሎምበስ በሱሪው ላይ ለቀቀው። በማግስቱ ኮሎምበስ ጉዞውን በእግሩ ቀጥሎ ሌላ ህግ ያካፍላል። ቀለል ብሎ መጓዝ። በህይወት ያሉ ወላጆቹን ለማግኘት ተስፋ በማድረግ ወደ ኦሃዮ እያመራ ሲሆን በዚህ ቅጽበት አንድ የሚገርም ጥቁር መኪና ሲመጣ አይቶ መኪናው ላይ ነጭ 3 ቁጥሮች ተስለውበት የፊት ለፊቱ መከላከያ እንዳለውም ታይቶ መኪናው ከመቆሙ በፊት ኮሎምበስ ከመንገድ ወጥቶ ሹፌሩ ታላሃሲ ከመኪናው የሚወርድና ሁለቱ ወንዶችን መሳሪያቸውን ደቅነው እርስ በእርስ ከተያዩ በኋላ ኮሎምበስ በምልክት ሊፍት እንዲሰጠው ሲጠይቀው ታላሃሲ የተባለው ሰውን ፈቅዶለት መኪናው ውስጥ ሲገባ ኮሎምበስ ካለፈው ሌሊት በኋላ ይህን በህጉ ላይ ስለጨመረው የኋላውን ወንበርም ይፈትሻል። እንዲሁም ስለ ታላሃሲ የበለጠ ለማወቅ ወሬ ለመጀመር ሲሞክር ታላሃሲ ግን ጓደኝነት እንደማይፈልግ ነግሮት አንድ አጭር ትውስታ ታላሃሲ ዞምቢዎችን በቼንሶ ሲያጠቃ ያሳያል። ስለዚህ እሱ አብሮ ለመሆን ጥሩ አጋር ሊሆን የሚችልም ሰው ነው። ሆኖም እሱ ደግሞ አንድ ሱስ አለበት፣ ትዊንኪ የተባለ ጣፋጭ ብስኩት መፈለግ። ለጥቂት ሰዓታት ከተጓዙ በኋላ የተከሰከሰ የኩባንያ መኪና አግኝተው ታላሃሲ ሊፈትሸው ስለሚፈልግ ኮሎምበስ ጥቃት ቢሰነዘር ብሎ ህጉን በመከተል ከሱ ጋር ከመሄዱ በፊትም ሰውነቱን ያሟሙቃል። መኪናውን ሲከፍቱት ብዙ ጣፋጮች ቢረግፉም ግን ትዊንኪ አልነበረም። ይህም ታላሃሲን ክፉኛ አበሳጭቶት በኋላም መጸዳጃ ቤት እየፈለጉ ኮሎምበስ ስራውን ከመጀመሩ በፊት ሁሉንም ክፍሎች ፈትሾ ክላውንን ጨምሮ ብዙ ፍራቻዎች እንዳሉበት እንዲያውም አንድ ክላውን ከበሩ ስር ሲወጣ ያየ ሲሆን ግን ይህ የራሱ ምናብ ውጤት ነበር። ከዚያም ነገሩ እንዴት እንደተጀመረም ያስታውሳል። ወረርሽኙ ከመከሰቱ በፊት ኮሎምበስ ጊዜውን በሙሉ በክፍል ውስጥ ምግብ እየበላና የኮምፒውተር ጌም እየተጫወተ ያሳልፍ ነበር። አንድ ምሽት በሩ ላይ ከፍተኛ ማንኳኳት ሰምቶ ሲከፍት ጎረቤቱ 406ንም አገኛት። እሷ ወደ ውስጥ እየሮጠች ገብታ ወደ ቤቷ ስትመጣ አንድ የታመመ የሚመስል ጎዳና ተዳዳሪ እንደነከሳትና አሁን በቤቷ ብቻዋን ለመሆን እንደፈራች ነግራው ኮሎምበስ እንድታድር ፈቅዶላት ሶፋው ላይም እንቅልፍ ይወስዳቸዋል። ቆይቶ ኮሎምበስ ሲነቃ 406 ዞምቢ ሆና አግኝቷት በቤቱ ውስጥ እያሳደደችው ኮሎምበስም ክፍል ውስጥ ገብቶ በሩን ሲዘጋ እግሯን ቢጎዳውም ይህ ግን እሷን አላስቆማትም።
በሩን ሰብራ ገብታ እስከ መጸዳጃው ቤትም ተከትለው ኮሎምበስም በገላ መታጠቢያ መጋረጃ ሊይዛት ቢሞክርም በምላሷ ብቻ ቀዳው ወጣች። በመቀጠል ብዙ ነገሮች ወርውሮ በመጸዳጃ ቤት ክዳን መቷት 406 አሁንም ስላልተወችው ኮሎምበስ በእርግጥ ሊገላት በሚችል ሁኔታ ኃይለኛው እሷን ከመምታት ውጪ ሌላ አማራጭ አልነበረውም። ይህም ለደብል ታፕ ህጉም መነሻም ሆነው አሁን ባለው ጊዜ ጉዟቸውን ለመቀጠል በመንገድ ላይ ያሉ ብዙ መኪናዎችን ማንቀሳቀስ አለባቸው። ስለተለያዩ ጉዳዮች እያወሩ ታልሃሲ ስለ ጾታዊ ግንኙነት ጉዳይ ሲያነሳ ኮሎምበስ እንደ ተሸናፊ ላለመታየት ታሪክ ይፈጥራል እንጂ በእውነቱ ከሴት ጋር ሆኖ አያውቅም ነበር። በመንገድ መሃል አንድ ዞምቢ በአንድ አስክሬን ላይ ሲመገብ አግኝቶት ታልሃሲ ግን ዝም ብሎ በመኪናው እየዞረ ሲያልፍ ከዛም በሩን ከፍቶ ዞምቢውንም በበሩ መታው። ቆይተው አንድ ሱፐርማርኬት ጋር ደርሰው ታልሃሲ በመኪናው ውስጥ ባሉ መሳሪያዎች በሙሉ ታጥቆ ሱቁ ውስጥ ገብተው ዞምቢዎቹን ለማስወጣትም ታልሃሲ ባንጆ እየተጫወተ ሁለት ፍጥረታት ብቅ ሲሉ ታልሃሲ አንዱን በባንጆ ደብድቦት ሌላኛው ደግሞ የዱላው ሰለባም ሆነ። ሶስተኛው ከኋላ ሲጠባበቅ ታልሃሲ በጓሮ አትክልት መቁረጫ ቁጣውንም ተወጥቶበት ከዚያም ትዊንኪ ፍለጋ ሲሄዱ ዊቺታ የተባለች ሴት እርዳታ ስትጠይቅ አገኟት። ኮሎምበስ ሁል ጊዜ መውጫ በር ክፍት መተው የሚለውን ሌላ ህጉን ካከበረ በኋላ ተከትለዋት ዊቺታ በዞምቢ የተነከሰችውን እህቷን ሊትል ሮክን እንዲያዩ ወስዳቸው ታልሃሲ ሊተኩስባት ቢስማማም ነገር ግን ከመተኮሱ በፊት ዊቺታ የኔ ኃላፊነት ነው ብላ መሳሪያውን ተቀብለው በድንገት ሁለቱ ልጃገረዶች ዞሮ መሳሪያም ይደቅኑባቸዋል። ይህም ሁሉ መሳሪያቸውንና መኪናቸውን ለመውሰድ የተደረገ ተንኮል ነበር። እህትማማቾቹ በመኪናው የሄዱ ሲሆን አሁን ወንዶቹ በእግራቸው ጉዟቸውን መቀጠል አለባቸው። በከተማው ውስጥ ሲጓዙ ሌላ መኪና አግኝተው ታልሃሲ በንዴት መኪናውን መስበር ጀምሮም ከጥቂት ቆይታ በኋላ የተሻለ መኪና አግኝተው ከመሪው ላይ የዞምቢ እጆች አስወግደው ከዚያም የኋላው ወንበር ሲፈትሹ በመሳሪያ የተሞላ ቦርሳ አግኝተው ታልሃሲ ለማክበር አንድ ጊዜ ተኩሶም ከዚያም በሩ ላይ 3 ቁጥርን ስሎ በመጨረሻ ይሄዳሉ። በጉዞው ወቅት ታልሃሲ ስለራሱ ጥቂት ነገርም ያካፍላል። ወረርሽኙ ከመከሰቱ በፊት በህይወቱ ውስጥ ዋናው ነገር ውሻው እንደነበርና በዞምቢዎች እንደተገደለበት አብራርቶ አሁን አዲስ ቤት እየፈለገ ሲሆን በትናንሽ ነገሮች መደሰት አለብን ብሎት ኮሎምበስም ይህንን በህግ ውስጥም ጨመረው። ከጥቂት ሰዓታት በኋላ የቀድሞ መኪናቸውን መንገድ ላይ ተጥሎ ያገኙ ሲሆን በሩ ላይ እርዱኝ የሚል ጽሑፍም አለበት። ታልሃሲ ሊመረምር ቢሄድም ምንም ሳያገኝ ወደ ኮሎምበስ ሲመለስ ግን ሊትል ሮክ ከኋላ ወንበር ተደብቃ አግኝቷት ታልሃሲን መሳሪያ ለማስፈታትም የማስጠንቀቂያ ተኩስ ተኩሳ ዊቺታ እንድትቀላቀላቸውም ኮሎምበስን ክላክስ አስነፍተውት ቢያንስ በዚህ ጊዜ ወንዶቹ መኪና ውስጥ ይዘው ሄደው ቡድኑም አብሮም ይጓዛል። እንደ ትውስታ እህትማማቾቹ ወረርሽኙ ከመከሰቱ በፊትም ሰዎችን ያታልሉ እንደነበር አሳይቶ ዊቺታ የጠፋባትን ውድ ቀለበት በሰዎች ፊት የምትፈልግ መስላ ትኩረታቸውንም ለመሳብ ሰውነቷንም ታሳያለች። ከዚያም ቀለበቱን ላገኘው ሰው $3000 እንደምትከፍል ቃል ገብታ ዊቺታ ስትሄድ ሊትል ሮክም ቀለበቱን አግኝታው ሰዎቹም በኋላ ብዙ ገንዘብ ለማግኘት በማሰብ ቀለበቱን በብዙ $100 ይገዟታል። በእውነቱ ግን ቀለበቶቹ $30 ብቻ የሚያወጡ ነበሩ። እነሱም ይህንን ተንኮል ባገኙት አጋጣሚ ሁሉ ይጠቀሙበት ነበር። አሁን ባለው ጊዜ ሊትል ሮክ ትኩረቷ ሲሰረቅ ታልሃሲ መሳሪያውን መልሶ ዊቺታም መኪናውን አቁማ መሳሪያ ደቅና በመጨረሻም ኮሎምበስ ተቆጥቶ አብሮ መስራት በህይወት ለመቆየት ብቸኛው መንገድ እንደሆነ አሳምኗቸው በጉዞው ወቅት ሊትል ሮክ ወደ ፓሲፊክ ፔይላንድ የተባለና ዞምቢ የሌለበት ተብሎ ወደሚታሰብ የመዝናኛ ፓርክ እንደሚሄዱ ትናገራለች። ኮሎምበስ ከዊቺታ ፍቅር እንደያዘው ግልጽ ቢሆንም እሷ ግን ምንም ስሜት አልነበራትም። ኦሃዮ ውስጥ ማንም ሰው እንደማይኖር ስትነግረው ኮሎምበስ ወላጆቹ መሞታቸውን ተረድቶ በዚህ ሁኔታ እውነቱን በመናገሯ መጥፎ ስሜት ስለተሰማት ዊቺታ የራሱን መኪና እስኪያገኝ ድረስ አብራቸው እንዲቆይም ትፈቅድለታለች። በኋላ ሌሊት ሌሎቹ እንቅልፍ ሲወስዳቸው ዊቺታና ኮሎምበስም ይጫወታሉና ይቀራረባሉ። ለኮሎምበስ የሚሆን መኪና ሲያገኙ ቤተሰብ እንደሌለው አምኖ ከዊቺታ ጋር ለመቆየት ወስኖም በሌሊት መሃልም ምግብ ለመፈለግ አንድ ሱቅ ጋር ቆመው ኮሎምበስ ዊቺታን ለማስደመም ቢፈልግም ጀግና አትሁን የሚል ህግ ስላለው ታልሃሲ ቀድሞትም ይገባል።
ታላሃሲ ደወል ሲደውል አንድ ዞምቢ ወጥቶም እሱም ወዲያውኑ ተገድሎ ታላሃሲ የሳምንቱ ምርጥ የዞምቢ ግድያ ብሎም ኮሎምበስ ግን አንዲት መነኩሴ በዞምቢ ላይ ፒያኖ በመጣል የገደለችበት ይበልጣልም ብሎት ሱቁ ውስጥም ኮሎምበስ ዊቺታን ለመማረክ ሽቶ ተቀብቶ ታላሃሲ ሲያሾፍበት ኮሎምበስም በእሱ ላይ ሽቶም ረጭቶበት ታላሃሲ በመምታትም መልሶለት ኮሎምበስም በስህተት አንድ ጌጥ ሰብሮ ከዚያም ታላሃሲ ተጨማሪ እንዲሰብር ነግሮት በመጨረሻም ቡድኑ በሙሉ ለጨዋታ የሱቁን ዕቃዎችን መሰባበር ጀመሩ። ከዚያም ቡድኑ ወደ መንገድ ተመልሰው ስለተለያዩ የማይረቡ ርዕሶች በማውራት ጓደኛ ሆነው በመጨረሻም ካሊፎርኒያ ደርሰው ለማረፊያ ቦታ እንደሚያስፈልጋቸውም ይስማማሉ። የሆሊውድ ካርታ ለመውሰድ ቆመውም ጥቂት ዞምቢዎችንም ገድለው ከጥቂት ቆይታ በኋላ ወደ ቢል መሪ የተባለው አክተር ቤትም ሰብረው ገብተው ዊቺታ ትልቅ አድናቂው ስለሆነች ደስ ያላት ሲሆን ሊትል ሮክ ግን እሱንም አታውቀውም። ካላሃሲ ትዊንኪ በማጣቱ ተበሳጭቶ ኮሎምበስ ግን የግል ሲኒማ በማግኘቱ ተደስቶም ሊትል ሮክ ከሱ ጋር ሆም ሲኒማን እንድታይ አድርጓት እድሉን ተጠቅሞ ስለ ዊቺታ ምርጫዎች ለማወቅ ቢሞክርም ነገር ግን ሊትል ሮክ ምንም አትረዳውም። እዚህ መሃል ታላሃሲና ዊቺታ ዞምቢ በሆነው ቢል መሪ መምጣት ደንግጠው ዊቺታ በጎልፍ ክለብ ስትመታው ቢል በህመም የጮኸ ሲሆን ይህም በዞምቢዎች እንዳይጠቃ የዞምቢ ሜካፕ አድርጎ መሆኑንም ያሳየናል። ታላሃሲና ዊቺታ አድናቂዎቹ መሆናቸውን ሲነግሩት ቢልም ተደስቶ ከዚያም ከጓደኛሞቹ ጋር ማሪዋና እያጨሰ በጣም ስለጦዙ የፊልም መሳሪያዎችን ይዘው እንደ ፊልም ጀግኖች ሆነው ይጫወታሉ። በመቀጠል ሌሎቹ ላይ ለመቀለድ ወስነው ቢል የዞምቢ ድምጽ እያሰማ ወደ ሲኒማ ቤቱ ሲገባ የደነገጠው ኮሎምበስ ተኩሶ መጥቶት እውነቱን ሲያውቅ ግን በጣም ዘግይቶ ነበር። ቢል መሪ ከመሞቱ በፊት ብቸኛው ጸጸቱ ጋርፊልድ የተባለውን ፊልም መስራቱ እንደሆነ ተናግሮም ይሞታል። ቡድኑም በብርድ ልብስ ጠቅልለው ለክብሩም ተኩሰው ከዚያም አስክሬኑን ከበረንዳው ላይ ወረወሩት። ያንም ምሽት ራት እየበሉ በምድጃው አጠገብ እየተጫወቱ የድሮ ህይወታቸውን እያስታወሱ ታላሃሲ ውሻ ሳይሆን በእውነቱ ልጅ እንደነበረውና በዞምቢዎች እንደተገደለበትም ተናግሮ እያለቀሰ እንባውንም በገንዘብም ሲጠርግ እናያለን። በኋላም ታላሃሲ ሊትል ሮክን መተኮስ አስተምሯት ኮሎምበስና ዊቺታ ስለ ልጅነት ዘመናቸው እያወሩ እየጠጡ ኮሎምበስ ለፕሮም አጋር እንዳልነበረውም ሲነግራት ዊቺታ አብራው በመጨፈርም ካሳ ሰጥታው ሁለቱም በጣም ይቀራረባሉ። ሊሳሳሙ ሲሉ ግን ታላሃሲ ጣልቃ ገብቶ አያይዞባቸው ዊቺታ ኮሎምበስን እንደምትወደው ብታምንም አሁን ግንኙነት እንደማትፈልግ ምክንያቱም ትኩረቷ በእህቷና በህይወት መቆየት ላይ ስለሆነ እንደሆነ ትናገራለች። በማግስቱ ጠዋት ወንዶቹ እህትማማቾቹ መኪናውን ይዘው እንደሄዱም ተረድተው ሴቶቹ ግን ይህን ያደረጉት ዊቺታ ከነሱ ጋር የፈጠረችው ግንኙነት ስላስፈራት ነው። ደስ የሚለው ግን ቢል መሪ ብዙ መኪናዎች ስለነበሩት ኮሎምበስ ሊከተላቸው ወስኖም ታላሃሲ እህትማማቾቹ አብሯቸው እንዲሆኑ ስለማይፈልጉ እሱን ለመከተል እምቢ ብሎም ስለዚህ ኮሎምበስ በሞተር ሳይክል ብቻውን ሊሄድ ቢሞክርም ሆኖም ሞተር መንዳት ስለማይችል ወዲያውኑ ወድቆ ታላሃሲ አዝኖለትም አብሮት ለመሄድ ይወስናል። በዚህ መሃል እህቶቹ ባዶ ወደ ሆነው ፓሲፊክ ፔላንድ ደርሰው መብራቱን አብርተው በመጫወቻቸው መደሰት ቢጀምሩም ሆኖም መብራቱና ድምጾ የዞምቢዎችን ትኩረት ስቦ ዞምቢዎቹ ፓርክ ውስጥ ገብተው እያሳደዷቸው እህቶቹም እየሮጡ ብዙዎችን ለመግደል ሞክረው መኪና ውስጥ ቢገቡም ዞምቢዎቹ መስታወቱን ሰብረውት ዊቺታ መኪናውን በፍጥነት እየነዳችው ዞምቢዎቹን ጥለው ሲወጡ ከመኪናው ዘለው መኪናውን ከዞምቢዎቹ ጋር ወደ ውሃ ውስጥ ገባ። በመቀጠል ብላስቶፍ ወደ ተባለ መጫወቻ ሮጠው ወጥተው መጫወቻው ወደ ላይና ወደ ታች ሲያደርጋቸው በዞምቢዎች ላይ መተኮሳቸውን ይቀጥላሉ። ወንበሮቹ ወደ ታች በሚወርዱበት ጊዜ ዞምቢዎቹ እግራቸውን ለመያዝ እየሞከሩ ስለሆነ ጥይት እስኪያልቅባቸው ድረስም መተኮስ አለባቸው። አሁን ዞምቢዎቹን በእግራቸው ለመምታት ተገደው መጫወቻውን በቅርቡ ሊቆም የሆነ ይመስላል። በዚህ ቅጽበት ወንዶቹ ደርሰው በመግቢያው ላይ ባሉ ዞምቢዎች ላይ ተኩሰው እንደ ደብል ታፕን በመኪና ሄደውባቸውም ኮሎምበስ መኪናውን ውሃ ውስጥ ሲያይም እህትማማቾቹ የሞቱ ቢመስለውም ነገር ግን ከመጫወቻው ላይ ሆኖ ሲጮሁም ያያቸዋል። ታላሃሲ ለኮሎምበስ ወደ ዊቺታ እንዲሄድ ነግሮት እሱ ግን የዞምቢዎቹን ትኩረት ለመሳብ ጥሩምባ እየነፋ ሮጦ ዞምቢዎቹ ሲከቡት ታላሃሲ በመጫወቻ ላይ ተንጠልጥለው እየተኮሰ መቷቸው። ሌላው ቀርቶ በሮለር ኮስተር ላይም እየሄደ ተዋግቷቸው መጨረሻም አንድ ክፍል ውስጥ ገብቶ ተቆልፎበት ዞምቢዎቹንም በሙሉ በብቃት ይገላቸዋል። ኮሎምበስም ወደ ዞምቢዎቹ ተኩሶ ወደ ሃውንትድ ሃውስ ሲገባ አንድ ዞምቢ ይዘሉበት እሱም ወዲያውኑ ገድሎት ከዚያም ወደ ብላስቶፍ ሮጦ መጫወቻውም የሚከተሉትን ዞምቢዎች እንዲመታ ያደርጋል።
አንድ የዞምቢ ክላውን ሲጠብቀው ኮሎምበስ ፍራቻውን አሸንፎ ጀግና አትሁን የሚለውን ህግ ለዊቺታ ሲል ጥሶትም አንድ መዶሻ ይዞ ክላውኑን መጥቶ ጥሎት ከዚያም ራሱን ቀጥቅጦ ከገደለው በኋላ በመጫወቻው ላይ አንድ ተጨማሪ ዞምቢ ያለ ሲሆን ነገር ግን ኮሎምበስ እህትማማቾቹን ለማዳን ሲያበራው ዞምቢውም ወድቆ ሞቶ ቡድኑ ሲገናኝ ዊቺታም ትክክለኛ ስሟን ነግራው ከዚያም ይሳሳማሉ። በመጨረሻም ሱቅ ውስጥ ገብተው ታላሲ ትዊንኪ ለማግኘት እቃዎችን መስበር ጀምሮ በድንገት ድምጽ ሰምተው ወደ መጋዘኑ በር ቢተኩሱም ነገር ግን አይጥ መሆኑንም ይረዳሉ። ታላሲ በትኩረት ሲመለከት ትዊንኪዎቹ በጥይት በመበላሸታቸው ልቡ ተሰብሮ በዚያ ቅጽበት እህትማማቾቹ ጥለውት የሄዱት ቢያስመስሉም ነገር ግን ይህ ቀልድ ነበር። መኪናውን አቁመው ትዊንኪ ወርውረውለትም ከዚያም አንድ ዞምቢ ላይ እየነዱ አብረው ሲሄዱ እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ